ጭራሽ ዘራፊ ምናምን ነገር ካሜራ ምናምን ይዛብኝ ይኸውልህ ባለቤት ሮዛ እንደላከችን ሲጀመር ሳያስፈቅድ ሰው ቤት ካሜራ ይዞ መግባት አለ እንዴ? እንዴት እንደዚህ ይደረጋል? ከቤት ይወጣል። ቁጭ ለማውራት ስላለብን እናወራለን። ቤት ነው ግን ማውራት ያለብን ነገር ሳለ እባክህ እሷ ማለት እኮ ለኔ በጣም ኧረ ተው አትንገረኝ። ምንም የለውም የኔ ያለሁልህ አይደል እንዴ? እኮ አንደኛ ባለውለታ በምን ባለውለታ እንደሆነ ታውቂያለሽ? አንቺ ነው የመሰለሽ ቆንጆ ልጅ አመጣችልኝ አገናኘኝ። ከዚህ በላይ ባለውለታ አለ ታዲያ? እውነት ነው። እና አንቺ ነው የመሰለሽ ባለውለታ ጥዬ ተረድት ነው ችግር የለውም እኮ ለሷ ብናስብ ደግሞ እሷ እዛ እየሰራች ነው። እንደዚህ ነው አሁን ሁለታችንም ማለት ነው ስራ የለንም ታውቂያለሽ። ለምን ስራ የለኝም አይደል? አሁን እንደዚህ የምንሆንበት በሷ ብር ነው። ለሷ ብናስብላት ምንድነው ችግሩ? ዛሬ እንደ በዚህ ሁኔታሽማ መልፈርሽ ነው። ኧረ እባክሽ ግድ የለሽም ታይ ነይ በለኛ እንደዚህ ከሆነማ ኦኬ በቃ እኔም በእንትን ልፈነዳ ነው ወጪ እንትን ሳትይ ነይ በቃ በዚህ ሁኔታማ መደፈሬ ነው። ኧረ አይሰማውም በጭራሽ። ተጫዋች ነው እኮ ተጫዋች ነው። ከሰው ጋርም ተግባቢ ነው። እሷም ጋር እስካሁን ድረስ ሰላም ናቸው። ምንም ሲጨቃጨቁ ራሱ ሰምቻቸው አላውቅም። በጣም ፍቅር ነው። ጀመረ አይደለም ለባለቤቱ እሱ ለሌላም ሰው በጣም ምርጥ ሰው ነው። ጸባዩ በጣም ትሁት የሆነ ሰው ነው። ስራ ትሰሪያለሽ ነች ነገርኩሽ እኮ መድኃኒትሽን እስካላስቀበርሽ ድረስ ወደ እኔ እንዳትመጪ። ደግሞ እንደዚህ አትገላለጭብኝ በእናትሽ። ታዲያ እኔን እያየህ እንደዚህ መተኛትን ትችልበታለህ? ነገርኩሽ እኮ ይኸውልሽ አጠገቤ ከተኛሽ አያስችለኝም ላለች። አንተ ገንዘቡን ሁሉን ነገር የምትጠይቀው ዘመድ ከሆነ አንተ ዘመድ ከሆንክ ዘመድናህን መጣህ ደርሰህ ጠይቀህ ልትሄድ ነዋ። እሷም ትመጣ ከሆነ ስለ ገንዘቡ ደግሞ እሷ ጋር ነው ማውራት ያለባቸው። አዎ እንግዲህ አይመጣ ያወራል ብላለች አይደለ? አዎ ከዚህ በኋላ ደግሞ ምናራቸው በጣም ብዙ ነገሮች አሉ። ሰላም ሚኪ እንዴት ነህ? ሮዛ እባላለሁ። አረብ ሀገር ነው የምኖረው እና 5 አመት ሆኖኛል። ጓደኛዬ ናት ሚዲያን ሼር ያደረገችልኝ የሆነ ጉዳይ ነበረኝና አንተ እንድታረጋግጥልኝ ፈልጌ ነበር። በጣም ስለጨነቀኝ ነው እዚህ ላለችው ጓደኛዬ ሳማክራት ስላንተ የነገረችኝ እና ሚዲያህን ያሳየችኝ እና ምናልባት የኔንም ጉዳይ ትፈታልኛለህ ብዬ ስላሰብኩኝ ነው። እና እንደነገርኩ 5 አመቴ ነው እዚህ አረብ ሀገር ላይ ከመጣሁ ኑሯችንን ለማሻሻል ብዬ ነው የመጣሁት። የሰው ሀገር ያው አይሞላም አይመችም። ያው እንደ ምናስበው ሁሉም ነገር አልጋ ባልጋ አይሆንልንም። እና ወደ ጉዳይ ስገባ እኔ ባለትዳር ነኝ። ግን ያው እሱም ብዙም ስራ ስላልነበረው እኔ ደግሞ እዛ ሄጄ ኑሯችንን አሻሽላለሁ ብዬ ነው የሄድኩትና 3 አመት ድረስ ማለት በጣም ፍቅራችን ኦቨር ነው። እዛ ሆኜ ሁሌ ነው የምናወራው። ዴሊ እናወራለን፣ እንደዋወላለን፣ ቮይስ እንላላካለን። በቃ ልክ ስራ በሌለኝ ሰዓት በቃ ጉዳይን ሙሉ ከሱ ጋር ነው ማደርገውና ከ3 አመት በኋላ ግን እሱን ብቸኝነቱ ማብሰሉም ሌላ ነገሮች እንዳይወርት ብዬ ያጎቴ ልጅ አመጣኋት። እሱ ጋር ቱን ብዬ ዳብዬ ምናምን አስመጣውኝና ከሱ ጋር እየኖረች አላቅም ብቻ ምግብ የምታበስልለት ለሷም አንድም አሪፍ ይሆንላታል ብዬ ስላሰብኩኝ ነው። ያው እሷም ትምህርቷን ትማራለች፣ ከገጠር ኑሮ ትወጣለች። ለሱም ደግሞ አሪፍ ነው፣ ምግብ ታበስልለታለች፣ ቡናም ታፈላለታለች። በቃ በአንዳንድ ነገር ይረዳዳሉ ምናምን ብዬ አመጣኋትኝና ግን እሷን ካመጣኋትኝ በኋላ እኔ እንጃ ለመናገር ራሱ በጣም ነው የሚያስጠላው። እኔ ከሱ ጋር ልጠርጥራት ወይ እሱን ከሌላ ሴት ጋር ልጠርጥረው ምንም ማለት በጣም ነው ግራ አይገባኝ። እንዴት እንደምነግርህ ሁላ አላውቅም። በጣም ነው የጨነቀኝ። የምሬን ነው የምልህ። ማዋየው እንኳን የለኝም። ይሄ ነው የምለው እንኳን አጥቼ ነው አንተ ጋር የመጣሁት። የሆነ ቀን እንዳጋጣሚ ስደውል ከውጪ ፍቅር ብቻ ፍቅር የሚል ድምጽ ሰማውና ምንድነው ምናምን ስለው አይ ከውጪ ነው ያጎቴ ልጅ ናት ያልኩንም ስጠይቃት ምንም እንደሌለና ምንም እንዳልተፈጠረ ማንም እዛ ቤት እንደማይመጣ ነው የምትነግረኝ። የሱ ጸባይ ደግሞ በጣም ተቀይሯል። እኔም በስትክክል አያወራኝም።
በጣም ነው የከፋኝ። በጣም በስትክክል አያበራኝም፣ አይደውልልኝም። ስቲል ስደውልለት እንኳን በአግባቡ ስልኩን አያነሳም፣ ይዘጋብኛል ሁላ። የሆነ ሊሰድበኝ ይሞክራል። እኔ እኮ እዚህ ሀገር ላይ ሆኜ እኮ ስቃይን የሚበላው እኮ የእሱን ህይወት የእኛን ህይወት እለውጣለሁ ብዬ ነው። የማንም ፊት የሚገርፈኝ፣ የማንንም እቃ ማጥበው፣ እቤት ማጸዳው፣ ቀኑን ሙሉ ስሰራ ሌሊቱን ሙሉ ስሰራ እኮ ነው ትዳራችንን ቀን አድርጋለሁ ብዬ ነው እንደዛ ብር ምልክለት። ምናልባት እሱ የሆነ ነገር አድርጎ ይጠብቀኛል፣ ኑሯችን ይሻሻላል፣ ከቤት ክራይ እንወጣለን ብዬ ነው ሁሉንም ነገር የማደርገው። ምን እንደምልህ አላውቅም። ብቻ ይሄንን ነው ለማለት ራሱ ያስጠላል። እንዴት ያጎቴ ልጅ እንዳልል እንዴት እኔ ማለት ነኝ እኮ አይደለ እንዴ? እሷ ለሱም እህቱ ናት። ለኔ አጎቴ ልጅ ማለት እህቴ ናት አይደል? ለሱም እህቱ ናት። እንዴት እሷን ልጠርጥር ወይስ ሌላ ልጠርጥር? እኔ እኮ ምን እንደምልላ ነው ግራ ይገባኝ። እባክህን ሚኪ ከቻልክ በቃ እንድታጣራልኝ፣ ይሄን ነገር እንድታደርግልኝ። በእውነቴን ነው የምልህ። ይሄ ነገር ሰላም ይነስቶኛል። እውነቱን ማወቅ እፈልጋለሁ። ምን እንደተፈጠረ ማወቅ እፈልጋለሁ። ባሌን የቀየረው ነገር ምን እንደሆነ ማወቅ እፈልጋለሁ። የምር እሱ እኔ ላይ ቺት እያደረገ ነው ወይ? ይህን ነገሩን ማወቅ እፈልጋለሁ። የሱ ጸባይ በጣም እኔ አላቅም። መጀመሪያ ማውቀው ባሌና አሁን ላይ ያለው ባሌ በጣም ልዩነት አለው በጣም እና እባክህን ላስቸገረ እና ይህን ነገር አድርግልኝ። በእውነት እኔ ውለታህን እመልሳለሁ፣ እከፍላለሁ። ብቻ ይህን ነገር አጣርታ አሳውቀኝ። በጣም አመሰግናለሁ። ወይ ማሪ ምን ነው ደግሞ? ወይ ትንሽ እግሬን እኮ በለዘ መሰለኝ እዚህ ጋር እንዴና የመታሽ ነገር አለ እንዴ? አይ ምንም የለም። ትንሽ ብርድ ነው መሰለኝ። እስኪ እዚህ ጋር እሽልኝ። እዚህ አካባቢ ነው መሰለኝ። ብርድ መሰለኝ። አዎ አንቺ እኔ መሰለኝ ብረት መዝጊያ እያለ አሁን ብርድ አስመታ ሄደ ማለት ነው። እውነት ነው አይነት አንተ ማማት ነው የሚሆንብኝ። አይ ብርድ ግን አይመስለኝም። የሆነ እንትን የተጋጨሽው ነገር የለም? ምንም የለም። ብርድ መሰለኝ። ያው ያንተ ናፍቆት ነው የሚሆነው። ቆይህ እኮ ወይ ማሪ። አዎ ስራ ነበርኩኝ እባክሽ። ትንሽ ዞር እያልኩ ነው። ስራም ሳይሆን ዝም ብዬ ትንሽ ከጓደኞቼ ጋር ዞር እያልኩ እና እንዳትለፋብኝ። እንዴት ነሽ? እንዴት ነህ? ወደዚያ ተንጂም ብሽ አይ በቃ እንዴት ነህ? ያማንሽልኝ አለሁ መስከን አንቺ እያለሽልኝ ምን ሆናለሁ ብለሽ ነው? እኔ ነኝ እንጂ እንደዛ የምለው አንተ ነኝ መሰለ ፍቅረኛ። አሁን ከዛ ደግሞ ወደፊት ባለቤቴ የዘወትር ምኞቴ ነው። አንተ ጋር ግብቼ ልጆች ወልጄ በቃ ስንት ልጅ ነው የምትፈልገው? አሁን ስለ ልጆች ማውራችን ጊዜ ነው ብለሽ ነው እንዴ? እና ዛሬ ካንቺ መሰለች ቆንጆ ልጅ ወልድ ደስ ይለኛል። በእርግጥ ግን ግድ ነው እንጂ ምንም በእርግጥ የለውም። በቃ እና አባቱ ላይ ሁሉ ነገር እንደርስበታለን። አሁን ነው ካላሰብን መቼ እንደርሳለን? እሱማ ግድ ነው ማሰብ እናስባለን። ግን አለ አይደለ እንግዲህ እኔና አንቺ እንደዚህ የምንልበትን ቤት እንደልባችን የምንሆንበትን ታዲያ ምን ችግር አለው? ይሄን እኮ እንሸጠውና በቃ ሌላ ቤት ለራሳችን እናደርጋለን። እሷ በምን ታውቃለች? እሷ ማለት እኮ ለእኔ በጣም ኧረ ተው አትንገረኝ። ምንም የለውም። የኔ ያለሁልህ አይደል እንዴ? እሷ አንደኛ ባለውለታ በምን ባለውለታ እንደሆነ ታውቂያለሽ? አንቺን የመሰለች ቆንጆ ልጅ አመጣችልኝ፣ አገናኘች። ከዚህ በላይ ባለውለታ አለ ታዲያ? እውነት ነው። እና አንቺን የመሰለች ባለውለታ ጥዬ ታዲያ እንዴት ነው ብድሯንስ በምን እንደዚህ ነው የምንከፍላት?
የምን ብድር ነው? ምንም ዕዳ የለብንም። እኔ አለው እኮ ለአንቺን የመሰለች ቆንጆ እየሰጣኝ ታዲያ ሰውነትህ ልክ አይደለም። አተነፋፈስህን ደክመሃል። እባክሽ ትንሽ ከጓደኞቼ ጋር ሩቅ ቦታ ሄጄ ነበርና ትንሽ ደከም ብሎኛል። በዛ ላይም ደግሞ እሺ ለገላ ኋላ ሙቀላ ትናንትና ታጥቤያለሁ እንዴ? ከትናንት ወዲያ ነው ትናንትና ታጥቤያለሁ። ታዲያ አንተ በየቀኑ የምትታጠበው ችግር የለውም። አሁን ልክ እኔ አጥብሃለሁ። አንተ መንከባከብ የእኔ ስራ ነው። እኔ አጥብሃለሁ። አንተን መንከባከብ የእኔ ስራ ነው። በቃ አይ የምልሽ አሁን ትንሽ ድክም ብሎኛል። አረፍ ማለት ነው ፈልገው። በዛ ላይ ደግሞ ደውላ ተጨቃጭቃኛለች። እኔ ወሬ ማን እንደምነግራት እኔ እና አንቺ ቆይ ቤት ውስጥ እንደዚህ ሆነን የገባ ሰው አለ እንዴ? ኧረ ማንም የለም። ውጭ ላይም እንደዚህ ምናምን ነገር እንትና ነው እኔ አበሻ ወሬ ኬት እንደሚያመጣኝ እንጂ ምን እንደነገራት እኔ እና ምን አለች? እኔ እዚህ የሰው ሀገር ውስጥ በእንትን ምናምን ነገር እቀጥላለሁ፣ አንተ እዛ ከማንም ጋር ሸሸ ገደሜ ትላለህ ምናምን ነገር አይደል ነገር አለች። እኔ ኬት ሰምታ እንደሆነ ማን ይንገራት በምን አውቃለሁ? አይ ማንም አይነግራትም። ግን ደግሞ ከሰማች በቃ እኛ ቶሎ መዘጋጀት አለብን። እኔ አንተን ማግባት ነው የምፈልገው እኮ ማለት መዘጋጀት ማለት ለምን ነው ፍቅር እንዴ? እሷ ድንገት አሁን መጣው ብትለንስ ምንድነው የምናደርገው? እንዴ ሳናስፎግር በቃ እንትን እኛው ማለት በድብቅ እንቀጥላለን እንዴ? እኔ ፍቅር አንተን ማግባት ነው እኮ ነው የምፈልገው። ገብቶኛል እኮ እኔስ ሆነ እኔ አሁን ከሷ ጋር ስለዚህ እንደዚህ እንትን ያለች ለምጄ ከሷ ጋር እኮ ሲጀመር እንዳትመጣ አረጋታለሁ እዛው ሆነ ማለት ነው። ብር እንድትልክ ብቻ ነው ማረጋት። ችግር የለውም። ብር በደንብ እየላከች እኛ እዚያ ሸሽ ይላል እንላለን እኮ። ግን ደግሞ ብሩን እሷ የምትልከውን ብር የሆነ ነገር እናድርገውና ከዛ በኋላ እኛ የራሳችንን እንደው እንቀጥላለን። በቃ እኮ ምንሽ አሁን ቢያንስ የራሳችንን ነገር ከያዘን በኋላ ወደ እንትን እንገባለን እንጂ አሁን በዚህ ሁኔታችን እንትንስ መቀጠል ማለት አሁን እሷንም እንትን ማለት አስበሻል? አሁን እንዘጋጅ ስትይ እኮ ለምን እንደሆነ አልገባኝም። እንዴ እሷ አሁን እንደዚህ ሰው ነገረኝ ያለች የምትጨቃጨቅህ ከሆነ ከዛ በኋላ እኔን አላቅሽም እንድትለኝ እኮ ነው። አሁን ድንገት ብትመጣ ለምን አንደኛ ዘመድሽ ነች አይደል እንዴ? አሁን እሷ ውጭ እያለች ብንጋባ እንዲህ ዘመዶችሽ ምን ይልሻል እኮ? እና እሷ ጋር የምትፋታበትን መንገድ ፈልጋ እኮ እሱንማ እኮ የሆነ መንገድ እንፈልጋለን እኮ። መንገድ ማለት እኮ ይልሽ ያንን መንገድ የምናመቻቸው ምን አይነት ጊዜ መሰለሽ? የራሳችንን ነገር ስንይዝ የራሳችን ገቢ ሲኖረን ምናምን ነገር ነው አይደለ? ያን ነገር እንደዛ ከሆነ ብር እንድትልክልን አድርግሽ። አሁን በዚህ ሳምንት ብር ያስፈልገናል፣ ብር ያስፈልገናል። ወጣን እንዝናናለን። አንተና እኔ በክፋፍሽ እንላለን። በቃ እንደዛ እንኳን እሞክራለሁ። እንደዛ እሞክራለሁ። ችግር የለም። በቃ እንደዛ እንላለን። ግን የብሩን ጉዳይ እኮ ምን መሰለሽ ቀንጥስ አይደለም ቢያንስ የምታመጣው የሰው ሀገር እየሰራች እየለፋች ነው የምታመጣው አይደል? ምን ማለት ነው? ምን ማለት ነው ማለት ፍቅሬ ያው ይገባሻል እኮ። እና ለእሷ እያሰብክላት ነው? ነው አይ ትወዳታለህ አሁንም ድረስ? መውደድማ አንቺን እንደምወድሽ ታውቂያለሽ። እና ታዲያ ለምንድን ነው ለእሷ የምታስበው? እያሰብክላት ነው? ማሰብና መውደድ እኮ ይለያያል እኮ። እንዳትነካኝ ፍቅሬ ይኸውልሽ፣ አልገባሽም እኮ መጀመሪያ እኔን ተረጂኝ። ይኸውልሽ ምኑን ልረዳ? ምን ልትረጂኝ የሚገባው እኔ አንቺን እንደምወድሽ እንደማፈቅርሽ ከሁኔታ ያስታውቃል አይደል? ታዲያ ግን ለእሷ እኮ ነው አሁን ቢያንስ ማለት ነው። ይኸውልሽ በእሷ ብር ነው አይደል እንደዚህ የምንሆነው? በእሷ ብር ነው ቢያንስ እና ብናስብላት ምን ችግር አለው እኮ? አንቺን እኮ እወድሻለሁ አፈቅርሻለሁ አለቃ አይደል? ባስብላት ምን ችግር አለው? ትላክልን። እሷ እዛ ሆና እየላከችልን ለእኛም እኮ ያስፈልገናል። ለወደፊት ለኑሯችን እንትና ነው ያስፈልገናል። እሺ ለምሳሌ ማለት ነው እሷን ዝም ብለን ላኪ ያልናት ከዛ በኋላ ስትመጣስ እሷ ቢሆን በህግ ምናምን አንቺም ዘመድሽ ነች የአንቺም ዘመዶችሽ ነው። ቢያንስ ገብቶሻል ትንሽ ልናስብላት ይገባል ነው እኮ እንጂ አሁን እኮ ገብቶሻል እንዴ? ለእሷ አሰብኩኝ ማለት ነው አንቺን አላፈቅረሽም ማለት ነው እንዴ? ወይም እሷን ስትመጣ እገባለሁ ማለት ነው አይደለም እኮ እንዴ? ሲጀምር ከእሷ ጋር የወደፊት ኑሩ ምናምን ነገር ባስብ ኖሮ እኮ ይሄ ሁሉ ነገር አላደረግም አይደል እንዴ? ተረጂ እንጂ ፍቅሬ። አይ ግን አበዛኸው፣ እያበዛኸው ነው በጣም። ለእሷ ማሰቡን እያበዛኸው ነው። እኔ እዚህ ቁጭ ብዬ ለአንተ ሁሉ ነገሬን እየሰጠሁ ለአንተ እኮ ማልሆነው ነገር የለም። አንተ ግን ለእሷ እንደዚህ ይሁን ምናምን እያልክ ታስብላታለህ ሁሉ ጊዜ። ቆይ ይኸውልሽ አሁን ለእሷ ብናስብ ምንድን ነው ችግሩ? እስኪ ንገሪኝ። ችግር የለውም እኮ ለእሷ ብናስብ ደግሞ እሷ እዛ እየሰራች ነው። እንደዚህ ነው አሁን ሁለታችንም ማለት ነው ስራ የለንም ታውቂያለሽ። እኔም ስራ የለኝም አይደለ? አሁን እንደዚህ የምንሆንበት በእሷ ብር ነው። ለእሷ ብናስብላት ምንድን ነው ችግሩ? ምንም ችግር የለውም እኮ በቃ አለቀ።
እንጂ ለእሷ አሰብኩ ግን ማለት ብሩ ያስፈልገናል። እሷ እየላከችልህ አንተ እኮ መጠየቅ ብቻ ነው የሚጠበቅብህ። ይሄን ያክል ፈልጋለሁ ላኪልኝ ብትላት ትልክልሃለች። አንተና እኔ መዝናናት የለብንም አለብን። ይሄው እየተዝናናን እኮ ነው እኮ ታዲያ። እና እቺ ልጅ ግን ለእሷ እንደዚህ ሆኖ እያልክ ሁሌ ለእሷ ነው የምታስበው። ለእኔ ምንም አታስብም። እኔ እኮ ብዙ ነገር ያስፈልገኛል። ለፀጉሬ ሁማን ሄር እገዛለሁኝ፣ ልብሶችን አዲስ ልብሶች አሁን የመጡ ፋሽን ልብሶች አሉ፣ እነሱን እገዛለሁኝ። መዘነጥ እፈልጋለሁ። ይኸውልሽ ምን አለ መሰለሽ አሁን ይሁኛ ሄር ብትገዢ ምን ብትገዢ አሁን ወጪ ስንወጥ ምናምን ነገር ምንድን ነው የሚባለው? እሷ በላከችው ብር ምናምን ነው የሚባለው። ገብቶሻል? አንቺ ዘመዶችሽ ራሱ ቢያንስ ማለት ነው የሚጠይቁሽ። አሁን ምን አለ መሰለሽ እሷ ብትመጣ እንኳን እና ቤተሰቦቿ አይፋቱንም በህግ ፊት ምናምን ነገር እሷ በላከችው ብር አሁን ራሱ ወሬያቸው ይኸውልሽ አሰኒ ከየት እንደምሰማው እየደወሉ እየነገሯት እኮ ነው። እኔ በብልህ ልካለው ምናምን ነገር ጭራ በስንት መከራ እኮ ነው ያሳመንኳት እኮ አሳምኛት ነው አሁን በቃ ውሸት እንደሆነና ወሬ እንደሆነ ነግሬያት ነው እንጂ እኮ እሷ ራሱ በቃ እንዴ በጣም ጭቅጭቋ እንትን አለ እና ይኸውልሽ ቢያንስ ማለት ነው አይ ትንሽ ልናስብላት አሁን ብራንጪ ምናምን ነገር ጭራሽ በዚህ ሁኔታ ውስጥ ማለት ነው በዚህ በጥርጣሬ ባላት ሁኔታ ውስጥ ብራንጪ ምናምን ነገር አይነት ጥያቄ ውስጥ የባሰ ጥርጣሬ ውስጥ ነው የሚከተል። ይሄ ደግሞ እንዲሆን አልፈልግም። ገብቶሻል? ነገሮች ቀስ ብሎ ራሳቸውን በሂደት ሆነው እኔና አንቺ ኑሯችንን በቃ የምንቀጥልበት ሁኔታ እስኪፈጠር ነው። እኔ የምልሽ የእርግዝና መከላከያ ነው 2 ዓመት ሞላው እኮ አይደል እንዴ? 2 ዓመት ሞላው እና ታዲያ ምንድን ነው ድጋሚ የ2 ዓመት ላይ ያስከበርሽው? ድጋሚ ደግሞ ያስከብራለሁ እያልሽ ነበር። እንዴት ነው ብዬሽ ነበረ። ነገ ዛሬ ስልከው አልመቻለኝ ማለት እንደዚህ የማይነት ስህተት አትሳሳች። ለምን መሰለሽ አሁን ነገ ከነገ ወዲያ ስትይ ማለት ነው ቀኑ ደርሷል፣ ቀኑ አልፎታል። የእርግዝና ቢፈጠርስ? አይፈጠርም። እንዴት አይፈጠርም ማለት ነው? አይ ረስተሽው አይደለም መቼም እርግጠኛ ነኝ። አይ አልመች ብሎኝ ነው እንኳን ረስቼው እንኳን አይደለም። ምን ቀን ሙሉ ምን እየሰራሽ ነው እንዴ? ሄደሽ አንዳፍቶ ሌላ ታስንትናት ነው። ነገ ዛሬ ስልከው አልመቻለኝ። እርግዝናውን ፈልገሽው እሱንም ካወቅክ ጥሩ ነው። ከኔ ልጅ ይዘሽ በልጅ ምናምን ነገር ከዛ ይሄ እኮ ማለት ነገሮችን ወደ ባሰ ደረጃ እኮ ነው የሚከተል። የምን የባሰ ደረጃ ነው? የባሰ ደረጃ ማለት ይኸውልሽ አሁን በስልክ ማለት ነው። አሁንም ለሷ እያሰብክላት ነው? ሰው አይደለሁ እንዴ? እንዴት ነው ለሷ ሳላስብ የምኖረው? ለአንቺ ከሷ የበለጠ ለአንቺ ነው የማስበው አይደለም? እና ታዲያ ለምንድን ነው ይሄን ያክል ያሳሰበ የእርግዝና ጉዳይ? ኦኬ አሁን እሺ ልጅ ተፈጠረ እንበል። ከዛ በኋላስ እሷ ትሰማለች። ከዛ በኋላስ ብር መላኩ ይቀራል። በምንድን ነው ልጃችንን እንትን የምንለው? ከዛ በፊት ለዛ እኮ ነው ቶሎ ብር አስልክ እምልህ። ቶሎ ብር አስልካት። ከዛ በኋላ እኛ መያዝ ያለብንን እንይዛለን። አሁን ብር ማስላክ እሱን እኮ እሺ ቅድም ተነጋገርንበት አይደለ? ግን አሁን ማለት ነው አሁን መድኃኒቱን ማለት ለእሷ ነው የምታስበው። በሰበብ አስባቡ ለእሷ ምን ትሆናለች? አይደለም ቆይ አሁን ማለት ነው ይፈጠራል ነገር እንዴ? እኔ እዚህ ቁጭ ብዬ አሁን ቆይ ይሄ ማለት ነው ይኸውልሽ መድኃኒቱን ከማስቀበር ጋር ምንም የሚያገናኘው ነገር የለም። በቃ አስከብሪ የእርግዝና መከላከያውን አድርጊ ነበር አይደል? አለቀ። እሱን ደግሞ ማለት ነው ለምን ይሄን ያክል አሳሰበ? እንዴት ይሄን ያክል እንዴ? ነገርኩሽ እኮ ልጅ ቢፈጠርስ ምን የምናደርገው ነገር አንተ አምነህበት አይደለም እንዴ? አምኜበት ነው። ልጅ ቢፈጠርስ ነው ማለት ልጅ በዚህ ሰዓት አሁን በዚህ ሁኔታ ውስጥ ልጅ እንዴት በፈጠር ታስቢያለሽ አንቺስ? ምክንያቱም ይኸውልሽ ዛሬ ነገርኩሽ እኮ በስንት መከራ ነው ያሳመንኳት አልኩሽ፣ ነገርኩሽ። አንተ እዛ ጋር ከማንም አሁን እቺ ነገር ተፈጠረች ማለት ነው እዚህ ውስጥ ከኔና አንቺ እንደምንኖር ያገር ሰው ያውቃል አይደል? የሰፈር ሰው ጠቅላላ ያውቃል። አንድ ቤት መኖራችን ነው እንጂ ያለንን ነገር እኮ ነገርኩሽ እኮ ሰው እኮ ማለት ነው እሷ ዘመድ ነኝ እህቷ ነኝ። ሰው እኮ ማለት ነው ወሬ ኬት እንደሚያመጣ አላውቅም፣ ኬት እንትን እንደሚል አላውቅም። ብቻ የሆነ ነገር የጠረጠርሽው ሜቢ ሌላ ሰው ጋር ነው። እኔ ደውዬ ቢሆን ነገር አሁን ልጅ ነገርኩሽ እኮ ቤት ውስጥ ልጅ ካዩ ይሄም ከአንዳንድ ነው ይደርሳል። አንቺ አርግዘሽ ብትታይ ከአንዳንድ ወሬ ይደርሳታል። ከዛ ጭራሽ የበለጠ ተቀጣጠለ ማለት ነው ወሬ እና እስከዛ ድረስ እኛ ብሩን ተቀብለን እንወጣለን። አንተና እኔ ሲጀመር እኔ ለአንተ ልጅ እንዲኖረኝ እፈልጋለሁ። የልጆች አባት እንድትሆን አንተን ማግባት ነው የምፈልገው። ስለዚህ ቶሎ ብለህ እሷ ጋር ያለህን ነገር ጨርሰህ እሷስ ብትወጣ እሷ ሀገር አይደል እንዳለችው ከፎቅ ላይ ተፈትፍታ ራሷን ብትጎዳስ ይሄን ነገር ቢያንስ እዚህ ከመጣች በኋላ ማድረግ አንችልም። ይሄን ነገር እኔ ለምን ብለው ለኔም ነው እንዴ ዘመድሽ አይደለች እንዴ? ተይ እንጂ እንደዚህ ማይባልም። አንተን ከቀማችኝ አልፈልግም። ለዛ እኮ አይደለም እልሽ ገብቶሻል። አሁን ይሄንን እሷ እዛ ባለችበት ሁኔታ ጭራሽ ደግሞ እዛ ብትፈጠፈጥስ እያልክ አንተ ሌላ እሷ ሀገር የሆነ ነገር ብትሆንስ ራሷን ብታጠፋ ሆና እኔ ምን አገባኝ? እንደዚህማ አይሆንም። ፍቅሬ እንዴት ቢያንስ ዘመድሽ አይደለች አንቺ ማስቢላት። አንተ በቃ ለእሷ ነው ሁልጊዜ የምትቆረቆረው። ለእሷ መቆርቆር እኮ አይደለም ለእሷም ግዴታ አሁን ቢያንስ
ማለት ነው። ይኸውልሽ አሁን ባለንበት ሁኔታ ሁላችንን ኑሯችንን ምናምን ነገር የምትሸፍነው እሷ ነች አይደለ? በዛ ላይ ማለት ነው እንዲህ አሁን ከአንቺ ልጅ መውለድ ምናምን ነገር ብትሰማ አንደኛ ዘመድሽ ነች፣ ሁለተኛ ደግሞ ማለት ነው ሰው ሀገር ነው ያለችው። ራሷን ብታጠፋ ጸጸቱ ምን ያክል እንትን እንደሚሆን ታውቂያለሽ? ቢያንስ ምንም ነገር ሳትነቃ ከመጣች በኋላ እዚህ ብታቅ እዚህ ሀገሯ ላይ ነው ያለችው። ምንም አትሆንም። ከመጣች ሀገር ሆና ግን ማለት ነው አሁን እኔ ከበደኝ ሰው ሀገር ሆና ነው። ወደ እሷ ልትመለስ ትችላለህ። አሁን በቃ እርግዝናውን ማለት ነው ትንሽ እናዘግየው ነው አይደል? እሷ እስክትመጣ ከጠበቅን እኮ አንተ እሷ ጋር ወይ ተመልሰህ ልትሄድ ነው ማለት ነው። እንዴት ይሆናል? አሁን ስትመጣ እኮ ኦልሬዲ በቃ ለመፋታት መምጣት አለባት። በቃ እሷ ስትመጣ ቀጥታ እንድትፋቱ ነው የምፈልገው። በቃ እኮ ነገርኩሽ እኮ እሷ ስትመጣ ማለት ነው ነገሩን ታውቀዋለች አይደለ? እዚህ ሆና እንድታቅ ነው እንጂ እዛ ሆና እንድታቅ አልፈለኩም። ምክንያቱም እዛ ሆና ከሆነ እሷ ሀገር ላይ ነው ያለችው። አንደኛ የሆነ ነገር ብትሆን ምኑን ጸጸቱን ምንም አልችለውም። ገብቶሻል? እዚህ ሀገር እንደመጣች ግን ብታቅ ችግር የለብኝም። በቃ አለቀ። መፋታት ነው። ንብረቱን እኩል እንከፈላለን። አለቀ። እሷ ድርሻዋን ትወስዳለች። ከዛ በተረፈ ግን ማለት ነው እዛ ግን ሆና ማለት ነው ሰው አጉል የሆነ ነገር ብትሆን ቢያንስ አንቺን የመሰለ ቆንጆ የሰጥ እንዲገናኝ ያደረገች እንጂ እኮ እሷ ነች። ሌላው ቀርቶ እንደገና ቢያንስ በእሷ ሳንቲም ነው እንደ ይህን ሁሉ እንትን ምን ነው ይኸውልሽ ሁሌ ምን መሰለሽ፣ አንደኛ ከእሷ ጋር ህጋዊ ጋብቻ አለን። ገብቶሻል? ስለዚህ የህጋዊ ጋብቻን ደግሞ ማለት ነው አንቺ በዚህ ሰዓት ብትወልጂ ገብቶሻል? ቢያንስ ብር ሁሉ ታስቀጣኛለች፣ ታሳስረኛለች። በህጋዊ የሰማንያ ፊልማችን ሳንቀድ ማለት ነው ሌላ እንትን ከተገኘው እኮ ታሳስረኛለች፣ ብርን ታስቀጣኛለች። እንትን ወንጀል ነው ይሄ ራሱ። ስለዚህ ቢያንስ ማለት ነው ይሄ ነገር ሳይፈጠር በፊት ማለት ነው እሷ ጋር ፍቺ ሳናደርግ በፊት ለወደፊታችን ማለት ነው ቢያንስ እንደ እኔና አንቺ የራሳችን ቤት ቢኖርን ደስ አይልሽም? እሱማ እፈልጋለሁ። ቢያንስ የራሳችን ያው ለእሷ መቆርቆርህ በዛ ብዬ ነው እንጂ እኮ እሱን አውቃለሁ። እኔ እኮ አሁን ቢያንስ ማለት ነው አሁን ገብቶሻል? ቢያንስ የሆነ ነገሮችን አሽሽቼ ባንቺ ስም ማድረግ አለብኝ። ለምሳሌ ማለት ነው የሆነ ብሮች እንኳን የሆነ እቃዎችን ባንቺ ስም ማድረግ፣ ከዛ በኋላ ለልጃችን ማሳደጊያ እኔና አንቺ እንደፈለግን ቢያንስ የምንኖርበት ምናምን ነገር ቢኖር ትታያለሽ እንደ አንቺ እሱን ነገር ማድረግ አለብኝ። አሁን ገብቶሻል? ምንም ነገር ሳላዘጋጅ ምንም ነገር ሳይሆን በፊት ካረገሽ ገብቶሻል? ከአንዳንድ ክስ ነው ጭራሽም ምንም ነገር እንትን ጭራሽም መታሰርም ክስ በወንጀል ሁሉ ታስጠይቀኛለች። እከሰሳለሁ፣ እታሰራለሁ፣ ልታሳስረኝ ትችላለች። ገብቶሻል? ምክንያቱም ሰማንያችንን አልቀደድንማ። ግን አሁን ያን ሰማንያችንን ከመቅደዳችን በፊት ማለት ነው የሆነ እቃዎችን የሆነ ንብረቶችን እና የሆነች ብሮች በአንቺ ስም ማድረግ አለብኝ። ምክንያቱም ምናምን ነገር ይሄ ነገር እስኪሆን ደግሞ ማለት ነው ምንም ነገር አንቺ ስለ ልጅ ምንም ማሰብ የለብሽም። ምክንያቱም ማለት ነው በቃ ከቅምጡ በቅምጡ ስም አድርጓል ምናምን ነገር ተብለን ተቀምጠን ጭራሽ ሁለታችንም ወንጀል ውስጥ ነው። እኔ ብቻ አይደለም እኮ የምከሰሱ አንቺም ትከሰሻለሽ፣ ባለትዳር ወንድ ጋር ምናምን ነገር ተብለሽ ከዛ ፊት መሆን የለበትም። ግን አንተ አበዛኸው። አንተ ግን አበዛው ለሷ ማሰቡን እንጂ እኮ ይሄ እሷ ጋር ጋብቻ እንዳለህ አውቃለሁ። እሱን ደግሞ እንደምትፋታ አውቃለሁ። ስለምትፋታ ነው እሱን እያልኩ ያለው እንጂማ ወደ እኔም ገንዘብ ማዞሩን ሁሉንም ነገር የምታደርገው ለኛ መሆኑን አውቃለሁ። በቃ ታዲያና ይህን ነገር እንድትስክትረጂ ነው። እስከዛ ግን ማለት ነው ልጅ ምናምን የሚባለውን ሰብ እንትን ነገር ማለት ነው በቃ እንዳታስቢው። ገብቶሻል? ስለዚህ አይ በቃ አንተ አታብዛው እንጂ አሁን ያልከውን ነገር ይሄ ሁሉ ማለት ነው ገንዘቡን ወደ እኔ ታዞራለህ። አሁን በትልክልን ገንዘብ ቀጣይ ወይ ቤት ወይ መኪና እንገዛበታለን። ቤት ነው የሚያስፈልገን። ቤቱን መጀመሪያ ቤት እንገዛለን። ከዛ ቤት እንገዛና ባንቺ ስም ነው የምናደርገው። ደግሞ አሁን ዝም ብለህ ስትልክ በምትልከው ብር እኮ ከአንዳንድ ቤት ይገዛል ማለት አይደለም። ቀስ ብሎ ተቀምጦ የሆነ ቀስ እያለ የሆነች ቤት ነገር እንገዛለን። ከዛ እያለን ነው ንብረት የምናፈራው ከዛ በኋላ ማለት ነው። እስከዛ ግን ማለት ነው እንደነገርኩሽ ማለት ነው ምንም አይነት ነገር ማርገዝ ምናምን ነገር እንጂ ስለ ልጅ ነገር አታስቢ። እሺ በቃ ተረጋጋ። ለማንኛውም አሁን ደክሞኛል እና እንዳልኩሽ ማለት ነው በቃ ይሄ እርግዝና ምናምን ነገር ልምጣ ምን እንዳልኩሽ መድኃኒቱን ሳታስቀበሪ ማለት ነው አጠገቤ ደርሽ እንዳትይ። አሁን ደክሞኛል፣ ትንሽ አረፍ ማለት አለብኝ። እኔም ልምጣ። አይ ነገርኩሽ እኮ መድኃኒትሽን ምንም ሳታስቀበሪ እኔ ጋር መምጣት የሚባል ነገር የለም። እንዳታስቢ እንዴ ታሳስችኛለሽ። እኔ አጠገቤ ከደረስሽ አያስችለኝም። ታውቂያለሽ መቆረፉ ነው እንደነገርኩሽ። ይኸውልሽ አጠገቤ ከመጣሽ እኔም አያስችለኝም፣ እንደምሳሳት ታውቂያለሽ። ስለዚህ ከእኔና አንቺ
አብረን የምንተኛው አንድ አልጋ ላይ እዚች አልጋ ላይ የምትተኛት መድኃኒትሽን ካስቀበርሽ በኋላ ነው። መድኃኒትሽን ሳታስቀበሪ አጠገቤ ድረሽም አትሄድም። ያስችልሃል ይሄን ገላ እያየክ አትገላለጭ ነገርኩሽ እኮ ያስችልሃል ይሄን እያየክ ሲጀመር ቀደም በልዞብኛል እያልኩህ አልነበር እና አታሽልኝም ነገርኩሽ እኮ መድኃኒትሽን እስካላስቀበርሽ ድረስ ወደ እኔ እንዳትመጪ ደግሞ እንደዚህ አትገላለጭብኝ በእናትሽ። ታዲያ እኔን እያየህ እንደዚህ መተኛትን ትችልበታለህ? ነገርኩሽ እኮ ይኸውልሽ አጠገቤ ከተኛሽ አያስችለኝም። ስለዚህ እና ነይ በለኛ ዛሬ እንደ በዚህ ሁኔታሽማ መድፈርሽ ነው። ኧረ እባክሽ ግድ የለሽም ተይ። ነይ በለኛ እንደዚህ ከሆነማ ኦኬ በቃ እኔም በእንትን ልፈነዳ ነው ወጪ እኔ እንትን ሳትይ ነይ በቃ በዚህ ሁኔታማ መደፈሬ ነው እኮ ታዲያ በቃ ዛሬማ አልለቅህም መደፈርህ ነው። ምን ነው አንቺ ዛሬ ምን ነው እንደዚህ በጣም እንትን ብለሻል? የልጅ ፍላጎት ይሆናል። አንቺ የልጅ ፍላጎት የምትይውን ነገር ስንቴ ነው ሴት ልጅ እኮ እድሜዋ አለ፣ ግዴታ ልጅ መውለድ አለብን። በዚህ ነገር አሁንም ዛሬ መጨቃጨቅ አለብን ማለት ነው ታዲያ? እሺ በቃ ተወው፣ እሱን ተወውና በቃ እንደሰት የዛሬ ውሎ ደግሞ በስማ እንዴት ነው የሚደክመው? የዘንድሮ ፀሐይ ደግሞ በጣም ነው የሚደክመው። እንደዚህ ልተኛ እንጂ ሌላማ የሚሆን ነገር አይደለም። እንዴት እንደሚደክም መተኛት ነው የሚያዋጣ። አዎ ትንሽ ፀሐዩ እኮ ደከመኝና። እንዴት ነህ? ምን ነው የወዴት ሄድሽ ነው? ውጭ ወጥቼ ነበር ጓደኞቼን ላገኝ። በዚህ ለብሰሽ ነው እንደዚህ ብቻ ወጣሽው? አቀናቱ ነው መቀናቱ ምናምን ነገር ሳይሆን እና እንደዚህ ሆነሽ ወጣሽ? እንደዚህ ነበረ ጓደኞቼን ላገኝ ብዬ እኮ ነው። ፀሐዩ ብታይ በስመ አብ ደግሞ መንገዱ ብታይ በቃ ሰው ቆንጆ አይቶ አያውቅም መሰለኝ። ሁሉም ነው ሲያፈጥብኝ የነበረው። ወይኔ ቅላት ወይኔ እንትን እንዴ በስመ አብ እና ሀገር ውስጥ ሴት የለም ነበረ እንዴ። እና ትጠራጠራለህ? አንተን እራሱ እኮ በዚህ ውበቴ ነው ያዝኩ። ምን ሆነሽ ነው ታዲያ? አሉ እኮ በእርግጥ ያው አንቺማ አጠገቤ ስለሆንሽ ነው እንዴ። እና እኔን ያልሽኝ ሌላ ሴት እንዳላይ ያረግሽኝ አካዋን ወይ። ለማንኛውም እንግዲህ ይመጣል ብላለች ዛሬ ደውላ ማለት ነው። ምን እንግዳ እንግዲህ ይመጣል ብላኛለች። ያው እንግዲህ እንትን አለ አይደለም የሆነ የተጠራጠረችው ነገር አለ አላልኩሽም? በቀደም በስልክ ከአንድም ስትይ ምናምን ነገር እየተጨቃጨቀን ነበር አላልኩሽም? እና እሱን ለመሰለል ይሆናል። ስለዚህ የአጋጣሚ እንኳን ቢመጣ ይሄን እንጂ እንደዚህ መታየት የለብንም ማለት ነው። ኧረ እባክህ አንተ ዝም ብለህ ነው በቃ። እንዴ እንግዳ ከሆነ የአንተ ዘመድ ነው
ነው እሷ ነች የምታመጣው። የእሷ ዘመድ ነው የሚሆነው። የእሷ ዘመድ ከሆነ እኮ የእኔም ዘመዴ ነው አውቀዋለሁ ማለት ነው። ስለዚህ አትጠራጠር። በቃ ሊጠይቀን ነው የመጣው። የአንቺም ዘመድ ቢመጣ አሁን እንደዚህ ካየን ጥሩ ነው። ሁለታችንም አይሆንም። ሁለተኛም ደግሞ ማለት ነው እሷ እርግጠኛ ነኝ ማለት ነው የሆነ ይመጣል ያለችው ሰው የሆነ እኛን እንዲሰልል ምናምን ነገር ነው። ለምሳሌ ቢያንስ እዚህ ቆይ እዚህ ቀመጥ ወይ ቶሎ ይሄድ ምናምን ነገር አላውቅም። እና እሱ እስካለ ድረስ እኔና አንቺ ምንም ነገር ማስነቃት የለብንም፣ ምንም ማለት የለብንም። አይ በቃ ባይሆን እሱ እንዳያስቸግረኝ ፍራ እንጂ ምንም ችግር የለውም። ያኔ ምናምን ነገር ካልሽማ ማስቸግሩ የት ይቀራል ብለሽ ነው። እንደዚህ ቆንጆ ሆነሽ እንደዚህ አጫጭር ቀሚስ እንዳያስቸግረኝ እሱ ፍራ እንጂ ግን እኔ ማለት ነው ከፕሻት ቢያንስ መጠንቀቅ አለብሽ ማለት ነው። ያንተ ፍርሃት እኮ ነው። እሷ በምንም ልታውቃችልም። በዛ ላይ ከመጣ ዘመዳችን ከሆነ እኔ የማውቀው ሰው ነው የሚሆነው። ዘመዴ ከሆነ ሲመጣ እናያለን። ዘመዴ ነው የሚሆነው። አሁን ልጅ የፈለኩት ምን ሊሆን ታውቂያለሽ? ያንቺም ዘመድ ቢሆን ምንም ዘመድ ቢሆን ሁለታችንን እንደዚህ አይነት ግንኙነት እንዲያውቅ አይፈለግም ነው። ገብቶሻል? ማወቅ አለበት ቢያንስ የለበትም አይደለም። ሁለተኛም ደግሞ ማለት ነው በአባቷ በኩል ዘመዶች ምናምን ነገር ከሆኑ አንቺ እኮ ከእናትሽ ጋር የምትዘምዱት እናትሽ ነች፣ የክስትሽ ልጅ ነች። የአባቷ ዘመዶች ደግሞ አሉ እና የአባቷ ዘመድ ምናምን ነገር ሊሆን ይችላል እና እዚህ ሊቆይ ይችላል። ገብቶሻል? ምንም አይነት ጥርጣሬ መጠራጠር የለበትም። ምንም ነገር ማለት የለበትም እና ቢያንስ ነገሮችን በር ምናምን ነገር ሲመጣ እየተንኳኩ እንትን ሲል ማለት ነው ይህንን ችግራችንን ለተወሰነ ጊዜ እንትን ማለት አለበት። ገብቶሻል? አይ በቃ እንዳልኩሽ ቢያንስ ምንም ነገር ጥርጣሬ ማግኘት የለባትም ማለት አላማችን። እሱ በቃ ተረጋጋ እንዴ! በጣም እንትን አልክ እኮ በጣም ነው የፈራከው። ምን እንደሆነ ታውቂያለሽ? አላማችንን ሳናሳካ የሆነ ነገር እንዳይፈጠር ነው የፈራሁት። አይ እኔ ፍቅር ዝም ብለህ እኮ ነው አንተ የምታስበው። እኔ እኮ ዝም ብዬ አይደለም የማስበው እንጂ ያንተ ሀሳብ ነው እንጂ እኮ ማንም ባንተና በእኔ በኩል ያለውን ነገር ምንም ነገር ማንም አያውቅም። አሁን እንደዚህ ሆኖ ቢመጡ ለምሳሌ እንዴት አያውቁም ይባላል? አያውቁም እንዴት ሊያውቅ ይችላል? ይኸውልሽ አሁን እኔ እኮ የምልሽ ይሄን ነገር እኛ እናቆማለን ምናምን ነገር ሳይሆን ማለት ነው እንግዲያው መጥቶ እስኪ የሚሄድበት ድረስ እንጠንቀቅ ነው። እንጠንቀቅ እኮ ነው። ጥንቃቄ አታውቅም? ችግር የለውም በቃ እንደዛም ከሆነ ጥንቃቄ ደግሞ ጥሩ ነው። ከምንም ነገር መጠንቀቅ ጥሩ ነው። ገብቶሻል? ቢያንስ ምንም ነገር መጠርጠር ማየት የለበትም፣ ምናምን ማየት የለበትም። ዘመዷም ከሆነ አንቺም ዘመድ ቢሆንም ገብቶሻል? ምንም ነገር ቢያንስ ለስለላ ነው የምትልከው። ሌላ ለምን ትልካለች ብለሽ ታስቢያለሽ? እንዲህ ዘመድ ሊጠይቀን እኮ ብዙ ጊዜ ይመጣል። እኛ ዘመድም ሊሆን ይችላል፣ የምናውቀውም ማናውቀውም ሰው ይሁን እኮ አላወቅም። ስሙን ስላልነገረች ነው እንደዚህ የተጨነቀው። ማንም የማውቀው የራሴ ዘመድም ከሆነ ጥሩ ነው። እኛን ሰላም ሊለን ልጠይቀን ነው ሂድ እስኪ ጠይቋቸው ብሎ በዚህ አጋጣሚ መጥቶ ሊሆን ይችላል። ያንን ነገር በምን ሊጠረጥር ሊሰልል እንደመጣ በምን ታውቂያለሽ? ለስለላ ከሆነ ደግሞ የኔን ውበት ታውቀዋለህ። በቃ ቀርቤ የእሱን የመጣበትን ሁኔታ ጠይቀዋለሁኝ። የኔን ውበት ታውቀዋለህ ማለት እንዴት አድርገሽ? እንዴ ቀርቤ አወራዋለሁኝ። አንዱ ለቃ እናየውና በቃ እኔ ቀርቤ በዚህ ውበቴ የማንንም ልብ ማሸነፍ እንደምችል ታውቃለህ። በዚህ ቁንጅና የማይሆን ነገር አታውሪ እንዴ! ምንድነው የማይሆነው? በዚህ ቤት በቁንጅና ምን ከሱ ጋር ምን ልታደርጊ ያሰብሽ? ለማወጣጣት ምንም አላደርግም። ቢያንስ በቃ ቀርቤ ግን አወጣጣዋለሁ። ምንም አታስብ። ገና ነው እንዴ? አረ ችግር የለውም። ነገርኩሽ። ይሄን ገና ከሌላ ማንም ሰው እንዲነካል እንዴ ተረጋጋ። ይሄን ለማወጣጣት እኮ ነው። ዘመዴ ከሆነ ጥሩ ነው ያለውን ነገር በቃ እንደውም ይቀር ታወጣጭው እንጂ ማለት ነው። ይሄን ነገር ተጠቅሜ ምናምን ነገር ነገርኩሽ። እንደዚህ አይነት ነገር ድጋሚ እንዳይለመድሽ። አይ እኔማ አንተ ከምትጨነቅብኝ እሱን ቀርቤ እኮ መጨነቅ ነው እና ታዲያ የፈለገ ብጨነቅ አረ አታስብ ምንም እንትን አይደለም። ባይሆን ማለት ነው እኛ ራሳችን በቃ ጥንቃቄዎችን ምናምን ነገር እናደርጋለን። በቃ እኛ ከተጠነቀቅን ምንም የሚጠረጥረው ነገር የለም እንጂ ምንም የምታወጣቸው ምናምን ነገር ያንቺ ቀርበሽም የምትቀራረቡበትም ሁኔታ ምንም ነገር መፈጠርም የለበትም ጭራሽ። እንዴ ለምን ይሄን ያክልማ እሱ የመጣበት ሁኔታ አንተን የሚያሳስብህ ከሆነ እኮ ነው። እኔ ለአንተ ብዬ እኮ ነው እንደዛ ማደርገው። ይሁን ነገርኩሽ። ለኔ ብለህ እና ምንድነው ለአንተ ብዬ ማለት ለኔ ብለህ ማለት ጭራሽ ውበቴን ታውቀዋለህ። ይሄን ገላዬን ምናምን ነገር ትያለሽ እንዴ? እና ሰውየው ጋር ሌላ ነገር እንትን እኮ አይደለም። እኔማ ያንተ ብቻ እኮ ነው መሆነው። ነገርኩሽ ከኔ ሌላ ማንም ነገር እንዲነካሽም ባል ግን ደግሞ አንተ እየተጨነቅብኝ ከሆነ ሰውየው የመጣበትን ነገር ለማወቅ የምንፈልግ ከሆነ ሌላ አማራጭ የለም። ሌላ አማራጭ አለ። የሆነ ጊዜ ጀምሮ ማለት ነው በጣም እንደምንጨቃጨቅ ታውቂያለሽ ከእሷ ጋር እና ብዙ ጊዜ ማለት ነው በቃ እርግጠኛ ነኝ
ምን ታደርጋለች በቃ ብለህ ነው? ይሄ እኮ ባንቺ ያንተ ራሱ ጭንቀት ነው፣ ያንተ ጭንቀት እኮ ነው። ለምንድን ነው እንደዚህ የምትጨነቀው? ይመስለኛል እርግጠኛ ነኝ ወደ አንቺ እየሄደ ነው ከእሷ ጋር ከአንቺ ጋር እንደሚመግጥ እኔ አንደኛ እህቷ ነኝ እኮ ቤተሰቧ ነኝ እንዴ። ቤተሰቧ ሁኜ እንዴት ትጠረጥረኝ ትችላለች? ሲቀጥል ደግሞ እሷ ነች ወደ አንተ ያመጣችኝ። አንተ ጋር አምጥታ አንተን እንድከባከብልህ እኮ ነው እሷ የምታውቀው። በጭራሽ እንደዚህ አይነት ነገር አጠረጥርም። በዛ ላይ ደግሞ እኔም በጣም ነው የምታምነኝ። ሁልጊዜ እኮ የአንተን ጤንነት ያንተን እንድጠብቅላት ነው የምታደርገው። የእሷ ቤተሰብ ስለሆነ እኔን አይደለም የምጠረጥረው። ከጠረጠረች ራሱ ሌላ ሰው የውጭ ሰው ያስክ ነው የሚመስላት እንጂ እኔን አጠረጥረኝም። ምክንያቱም እኔ በጣም ነው የምታምነኝ። አንተን እንድጠብቅላት እኮ ነው እኔን ወደ አንተ እዚህ ያመጣችኝ። ያንተን ነገር እንዳይላት ያለውን ሁኔታ ሌላ ሰው ጋር መሄድክ ምን አልክም እንድጠብቅላት ነው እንጂ እኔን አይደለም የምጠረጥረኝ። እሷ በጣም ነው የምታምነኝ። ቤተሰቧ ነኝ። በዛ ላይ በእሷ ምክንያት እሷ ነች ያመጣችኝ። ስለዚህ እንደዚህ አታደርግም እሷ። አይመስለኝም። ምክንያቱም ማለት ነው ለምን እንደሆነ ታውቂያለሽ? ውጭ ቢሆን የጠረጠረችው ማለት ነው ውጭ ምንም ነገር አድርጌ አያውቅም። ከማንም ጋር ከምንም ጋር ውጭ ከጓደኞቼ ጋር ከወንዶች ጋር ነው የምሆነው። ከዚህም ውጭ ማንም አይቶ አያውቅም። በቃ እዚህ ጋር ማለት ነው የሆነ የጠረጠሩት ነገር አለ ወይ እዚህ አካባቢ እዚህ ጎረቤቶች የጠረጠሩት ነገር አለ ምናምን ነገር የሆነ ነገር አይተዋል። እነሱ የሆነ ነገር ሹክ ብሏት ነው የሚሆነው። ምክንያቱም ማለት ነው አሁን ንግግሯ ከሰሞኑን ጀምሮ ብትሰማ ራሱ አታምናቸውም። ተው እባክህ። ሲጀመር እሷ መጀመሪያውንም እዚህ እያለም ተጠራጣሪ ነበረች። ዝም ብላ ከውጭ ራሱን ተናናያት ምናምን እያለች አይደል የምትጠራጠርህ የነበረው። ስለዚህ እሷ ድሮም ተጠራጣሪ ስለነበረች ነው። ግን ደግሞ አሁን አንተ ራስህን አረጋጋ። አንተን ራሱ ጥርጣሬ እየፈጠርክ እየሰጣሃት ያለኸው ፍንጭ። አንተ ራስህን ካረጋጋ ምንም ነገር አይፈጠርም። ዝም ብለን ኑሯችን እንቀጥራለን። ይሄ ማስመሰል ምንማ ነገርኩሽ እኮ አሁን እኮ መጠርጠር ሳይሆን አወቀች እያልኩ ነው የምደነግጠው እኮ። እሱ እኮ ነው ችግር። አንተ ራስህ እኮ ነህ ለጥርጣሬ እሷን እየጋበዝካት ያለው። እሷ ድሮ ጥርጣሬም አለባት። አንተ እንደዚህ ፈርተህ ደግሞ አይሆንም። ማስመሰል ይከብድሃል። የድሮ ጥርጣሬዋ ዝም ብሎ ስጋት ነበር። ያሁን ግን ጥርጣሬዋ እውነት እኮ ነው። አይ እውነት አይደለም። ማስመሰል ይከብድሃል። ምንም እኔና በአንተ መሀል ምንም እንዳልተፈጠረ አረጋግጠሃል እኮ። ግን ነገርኩሽ እኮ እንግዳው ሲመጣ ይሄንን እንድናደርግ እኮ ነው የምንጠነቀቅ ያልኩሽ። ከሆነ እንጠነቀቃለን። እሺ በቃ የኔ ውድ። አንቺ ጭራሽ እንግዲህ ይመጣል እያልኩሽ በዚሁ ከቀጠልን ለምን ና እንጂ ይመጣብናል። ነገርኩሽ እኮ ጭራሽ። እና ታዲያ እሱ እስኪመጣ እሱ እስኪመጣ ይባል የለም ጭራሽ። ናታ ልትሄድ ነው? ሲመጣ ደውይልኝ በቃ። እንግዳው ሲመጣ ደውይልኝ እንደተባለ እና በቃ አስችለው ልትሄድ ነው? ነገርኩሽ። ልብስሽን ደግሞ አስተካኪ። ይኸውልሽ እንደዚህ ሆነሽ እንዳላገኝሽ። አቤት። ማነው? እንዴት ዋልሽ? እግዚአብሔር ይመስገን። ሰላም ሰላም። የሮዛ ቤት ነው አይደለ? አዎ ነው። ግባ ከሆነ እንግዳ ይመጣል ብላችሁ ነበር መሰለኝ አይደለ? አዎ እንግዳ ይመጣል ተብዬ ነበር። ሰላም ነው? እንዴት ነህ? አለን። ና አረፍ በል። አረፍ በል። ባለቤት የለም እንዴ? አዎ እሱ ትንሽ ወጣ ብሏል። አላወቅኩህም ግን ሰይፉን ፈልጊም በዛው የመጣሁት ሮዛ ከሰይፉ ጋር አንዳንድ ማውራት ያለብኝ ነገሮች ስላሉ በዛ ጉዳይ ላይ እንድንወያይም ጭምር ነበር። ኦኬ። አዎ ዘመድ ይመጣል ብሎኝ ነበር ግን አላወቅኩህም። እኔም የሷ ቤተሰብ ነኝ። እንግዲህ እኔም አላወቅኩሽም። በአባቷ በኩል ነሽ ወይስ በእናቷ በኩል ነሽ? ያንቺ በእናቷ በኩል ነኝ። ለዛ ነው የተለያየ ነው ማለት ነው። እኔ በአባቷ በኩል ነኝ። ኦኬ። ለዛ ነው በቃ ማንተዋወቀው ማለት ነው። ቆየሽ እዚህ ቤት? አዎ ቆየሁ። 2 ዓመት ሊሆነን ነው። 2 ዓመት አካባቢ ነው። 2 ዓመት። አዎ 2 ዓመት ሆነ። ቆይታችኋል። ለእውነቱ ከሆነ በጣም ቆይተሻል። እንዴት ነው? እሷ ከሄደች በኋላ ነው የመጣሽው? እሷ ነች። እሷ ሄዳ ግማሽ አካባቢ ላይ ነው ደውላ እሱ ብቻውን ሲሆን ነይና አግዢው አለችኝ። ያው እሱ ብቻውን ከሚሆን እዚህ እኔም ስራ እየፈለኩኝ ትምህርትም ነበረኝ ትምህርቱን እስከምጨርስም ከዛ አሁን ደግሞ ስራ እየፈለኩ ነው ያለሁት። እንደው ወይ በኋላ ባህሪት እንዴት ነው? መቼም የርቀት ፍቅር አንዳንዴ በስጨት ያደርጋልና እንደው እንዳይከፋው አድርጊ። እሺ እንደው አደራሽን እንዳይከፋው እንዳይደብረው አድርጊ። ኧረ እሱ ጸባዩ በጣም አሪፍ ሰው ነው። አያስቸግርም። ውይ በጣም ከውጭም ከቤትም በጣም አሪፍ ሰው ነው። ለኔም ደግሞ መልካም ሰው ነው። ታይተው ታጋዥ ልክ እንደሷ እንደ እህቱ እንደ ታናሽ እህቱ እያየሁ ለሮዛ መልካም ባልሆነች ታስቢያለሽ? እንደው ከይቅርታ ጋር ያው አንዳንዴ ዘመድ ስትሆኝ ትንሽ ፍራቻም አለ። እሷን በከብት ጠይቃኝ ነበርና
እንደው ባለቤቷ ትንሽ መጠጣ ሳይሆን የርቀት ፍቅር ትንሽ ያስቀናል አይደለ? ትንሽ አንዳንድ ነገሮችም ሊኖሩት ይችላልና እንደው እሱ ጋር የመከፋት ስሜት፣ የማዘን ስሜት፣ የብቸኝነት ስሜት ይሰማዋል? ኧረ አይሰማውም በጭራሽ። ተጫዋች ነው እኮ ተጫዋች ነው። ከሰው ጋርም ተግባቢ ነው። እሷም ጋር እስካሁን ድረስ ሰላም ናቸው። ምንም ሲጨቃጨቁ ራሱ ሰምቻቸው አላውቅም። በጣም ፍቅር ነው። ጀመረ አይደለም ለባለቤቱ እሱ ለሌላም ሰው በጣም ምርጥ ሰው ነው። ጸባዩ በጣም ትሁት የሆነ ሰው ነው። ስራ ትሰሪያለሽ ነች? እኔ ገና ስራ እየፈለኩ ነው። አሁን ስራ የለኝም ለጊዜ። አለባበስሽን ሳይሆን ከቢሮ መጣሽ ነው የምትመስለው። ባለትዳር ቤት ውስጥ እነዚህ መልበስ ተገቢ ነው ታስቢያለሽ? አይ አጋጣሚ ጓደኞቼ ጋር ወጥቼ እየተመለስኩ ነበር። ለዛ ነው እንደው አቶ ሰይፉ ጋር ደውይልኝና እንደው ባለቤቷ ጋር ማውራው ጉዳይም ስላለ እስኪ ከቻልሽ ይምጣና ስለምቸኩልም ከእሱ ጋር ብናወራ ብዬ ነበር። ኦኬ እሺ፣ ልደውልለት። ስልኬ ላምጣው፣ እዛ ቻርጅ አድርጌው ነው። እዚሁ አካባቢ ነው? እዚሁ ነው። መጣው ብሎኝ ነው የሄደው። ሄሎ ሰይፈ። አዎ እንግዳችን መጥቷል። እዚሁ አካባቢ ነህ? እሺ በቃ ና ቶሎ፣ ያንተ እየጠበቀህ ነው። እሺ እኔ የምልሽ ዶሮ እርባታ ጀምሬያለሁ ብሏት ነበርና ስገባ ያዩዋቸው ዶሮዎች ቁጥራቸው ትንሽዬ ነው። ከእሷ ጋር ካላዶሮ ጋር ትንሽ የተጋነነ ሆነብኝና የት ሄደው ነው ሌሎች ዶሮዎች? አሉ እኮ ያሉትማ አየኋቸው፣ ግን ከ50 አይበልጡም። ለእሷ ግን እስከ 320 ዶሮ ጀምሬያለሁ ነበር ያላትና የተቀበላትን ብር ብዙ ነበር ብዬ ነው። አዎ ሰሞኑን ትንሽ ግማሾቹን እኮ ሸጣቸው። ለዛ ነው ሽጦ አዳዲስ ትንንሾቹን እየገዛ ትልልቆቹ በጣም እንትን ከሚሉ መካከለኛውን እየገዙ እንደ አዲስ ማርባት ይሻላል ብሎ ትንንሾቹን ቀይሯቸው ነው። ብር አያያዝ ደስ እንዴት ነው አቶ ሰይፈ? ከይቅርታ ጋር ያው ዘመዷ ነሽ ብዬ ነው አንቺን ብዙ ማስጨነቅሽ። እስካሁን ድረስ እንግዲህ እኔ እስከማውቀው ድረስ ወጦ የሚጠጣ የሚያጠፋ ብር የሚያጠፋ ሰው አይደለም። የሚገርምህ ነገር አሁን የቤት እቃዎችን ይገዛል፣ እንደዚህ ኢንቨስት ያደርጋል። ሌላ አሁን ቤትም መኪናም የመግዛት ሀሳብም አለው እና ብሯንም እየቆጠበላት ነው ያለው። እንደው ሮዛ ተሳስታ ይሁን ልክቱን አላውቅም፣ ፍቅረኛ ያለው ይመስላታል። ከሰዎች ቅምጥም ነገር የያዘ ነገር ይመስላታል። እንደው ማስረጃ ነገር ባይኖራትም እንደው ትንሽ ፈርታለች እና እንዳጣራዳ ጠይቃኝ እንደው ምናልባት ከአንቺ ቢሩቁ የሚሄድ ነገር የለም ብዬ ነው። አፍንጫው ሰርሳለች ነገሮችን ለማወቅ በጣም ቅርበሽ ሳሰብኩ ነው የምጠይቅሽ። እና ኧረ ምንም የለም፣ ኧረ ምንም የለም። እንደው እሷ በፊትም እኮ እሷ ተጠራጣሪ ስለነበረች ነው እንጂ እሷ ዝም ብላ በፊት አሁን እዚህ እያለች ራሱ እኔ አውቃታለሁኝ ተጠራጣሪ ነበረች። ለዛ ነው ልቧ አያርፍም። በሩቅም ስለሆኑ ናፍቆትም ይሆናል እንደዛ የምትለው እንጂ እሱ እንግዲህ አምሽቶ እንኳን የሚገባ ሰው አይደለም። በጊዜ ነው ቤቱ የሚገባው። በጣም መልካም ሰው ነው። ለእሷ ለፍቅሯ ታምኖ የሚኖር ሰው ነው። እሱን የመሰለ ባል አግኝታ እሷ ደግሞ ጭራሽ ተጠራጣሪ ትሆናለች። ከክፍለ ሀገር ነው ስታመጣሽ ያው እንደነገርሽኝ እኮ አንቺንም እዛ ሰላም ሳልሆነ እዚህ ሰላማዊት እንድትኖሪ ትምህርት እንድትማሪም ጭምር አይደለ? ሼፍነት አስተምራሻለች መሰለኝ በራሷ ብር በራሷ ወጪ እና እንደው አደራሽን መሰልቸታለች እና እንዳይከፋት እንዳታዘን ልቧ እንዳይሰበር እንደው ባለቤቷን ጠንቀቅ እያልሽ ነገሮችን እያየሽላት እሺ አደራሽ። አረ አሁን እሱን ሲመጣ ትጠይቀዋለህ። እውነት እኔ እሱን የሚያስከፋ ነገር ምንም ነገር አላደርግም። እሷንም ደስ እንዲላት እሱንም ደስ እንዲለው እኔንም ተንከባክበውኛል። እሷም እኮ ውለት አለብኝ። እሷ ለእኔ ትምህርቴን አስተምራኛለች። አሁን ስራውንም እያገኘሁ ነው፣ እየፈለግኩ ነው። ጓደኞችም ስላሉ እየፈለግኩ ነው። ስለዚህ ስራም ጀምራለሁኝ። እሷ እስከምትመጣ ደግሞ የእሷን ባለቤት እኔም እየተንከባከብኩላት ነው ያለው። ስለዚህ ምንም ችግር የለውም። እንግዲህ ያው በአንቺ ላይ ትቼ እሄዳለሁ። እኔም አንዳንድ ነገሮች ከእሱ ጋር እንደወራ አዲስ መጀመር ያለባትን ቢዝነስም ስላሰበች ለመማከር ጭምር የመጣ ነው እና እንደመጡ በጊዜ ቤት ደስ ይለኛል። እስኪ እሱን እንጠብቀውና ደግሞ እንግዲህ እሱ ደውዬልሃለሁ እየመጣ ነው፣ ቅርብ ነኝ ብሎኛል። ቤተሰብ በተረፈ ሰላም ናቸው? ሁሉም ሰላም ናቸው። አንተስ እንዴት ነህ? እዚህ ትቆያለህ ብዙ ነው ወይስ ዛሬ ደርሰህ ለመሄድ ነው የመጣኸው? እንደ ሁኔታዎቹ ናቸው። ለትንሽ 15 ጊዜ ልቆይ እችላለሁ። እዚሁ አካባቢ ልቆይ እችላለሁ፣ ግን ከባለቤት ጋር ባለን ግንኙነት የሚቀጥል ይመስለኛል። ከእሱ ጋር ባለን አንድ 15 ቀን ግን ብዙ ነው። በጊዜ ቶሎ እንትን ብለህ ትሄድ አይሻልም?
ኧረ ምንም ያው ነፃነታችሁ እንዳልገፋባችሁ ነው ነፃነታችሁ እንዳልገፋባችሁ ነው ወይስ ኧረ እኔ ላንተ እንግዳ ነው እንጂ መቀበል እንግዳ ብዙ አይደል? አይደለሽ? አይ እንደዛ እንኳን አይደለም። ያው ግን እዚህ ስራ መፈለግም ከሆነ ይሄን ያክል ብዙ ታይም እንዳይወስድብህ ብዬ ነው ላንተ አስቤ ነው። ከነገርኩሽ አንጻር ያው ጥሩ ሰው ናት ሮዛ። ለአንቺም ለቤተሰቦችም በጣም ታስባለች። የሚገርምሽ ለእኛ ቤተሰቦች ራሱ ብዙ የምታደርግ ነው። እሺ ሰላም አቶ ሰይፈ እንዴት አለ? እግዚአብሔር ይመስገን። አቶ ሰይፈ እንዴት ኖት? እንግዲህ ይመጣል ባለቤቱ ሮዛ ነግሮታለች አይደለ? አዎ እኔ ነኝ። ዶሮ እርባታውም ነግራኝ ነበር። ጥሩ ነው እንደውም የነገረችኝ እሷ 300 ነበሩ ባለቤቱ የነገረችኝ። የት ሄደው ነው ስላት፣ ያው ቀይሮ ነው አዳዲስ ዶሮዎች እንቁላል መጣል ሲያቆሙ ነጥፈው በአዲስ ቀይሮ ነው ያለኝ። ጥሩ ቢዝነስ አለ። አዎ ቢዝነስ ካልተገላበጠ እኮ አያድግም። ዝም ብሎ ያው ዶሮ ትንሽ ሸቀል ታደርግና እንትን ሲሉ ደግሞ ወደ ቀይር ማለት ነው። ቢዝነሶች ሲገላበጡ ነው ጥሩ። እንደነታ ሰላም ነው አለ። እንደው ለዚህ ቢዝነስ ብር ካለ ነበር እንዳጋጣሚ ዶሮ እርባታ ሄደም ሰራው እና ልምድ እንድላወጥ ጭምር ላከችኝ። አንተ ጋር ዘመዷም ነኝ እና 2000 ዶሮ አካባቢ እርባታዎች አሉኝና እንደው ባለቤት ገዛ የሚያስፈልገው ከሆነ ዝምድና ከዳመች ነው ሂዳ ያው ላኛውና የጀመርከው ብር ስትነግረኝ በጣም ብዙ ብር ወጣኸው ያከተረፍኩ መጣት ደግሞ ትንሽ ሆነባትና ከዛ አንፃር ከክፋት ሁኔታ ሳይሆን ከነገሮች አንፃር ላከችኝ። እንደው ቀረ ካላለ ብናወራበት ብዬ ነበር። ምን ላይ ለነዚህ 300 ዶሮዎች ምን ያህል ብር ነበር ያወጣኸው? ለ300 ዶሮዎች ማለት ምንድን ነው? አሁን የዶሮ እንትን ሀሳቡ ልትችላለሁ። አሁን ምን ያለ መሰለህ ወደ ሌላ ቢዝነስ ያደረገው ነው። ስለዚህ በዚህ በዶሮዎች ላይ እንኳን ምንም የምናወራው ነገር ምናምን ነገር አይታይም ማለት ነው። ምን አሁን የዶሮ ቢዝነሱን ትቼ ማለት ነው። ዶሮ እንደምታየው ትንሽ ልፋትም አለው፣ ግቢ የሚያቆሽሻል እንደምታየው ሽታቸውን መከራ ነው እና ከገንዘቡ ይልቅ ጉልበትና ድካም እናንተ ነው የሚተርፈው። የእሱ ነገር ብዙም እንደምታየው እንትን አለ። ከዛ አሁን ወደ ሌላ ቢዝነስ ሊገባ ፈልጌ ነው ማለት በዛ ቢዝነስ ላይ ማውራት እንችላለን። አይ ዶሮ እርባታውን አንደኛም የፈለገችው ወይዘሮ ሮዛ በቅርቡ ትመጣለች። ከአንድ ወርና ከሁለት ወር በኋላ ባለቤቷ የመመለስ እቅድ አላት። እሺ ከሁለት ወር ውስጥ በዚህ 2 ወር የመመለስ እቅድ አላትና ይቀላል አልባት ከፈጣሪ ጋር የመምጣት እቅድ እንዳላት ነግራኛለች። አንተ ጋርም ዛሬ እንድነግርህ የፈለገችው ዋነኛው ዓላማዋ አንተ መጣሉ ስትል ቀልድ እየመሳት እንደነበር ነገሮችን አቅል ላይ ያየን ነው ተረድታለች። እና እሺ ጠረጴዛው ትንሽ ግራ ስለተሰበረች እንደመይደት እዚህ ጋር ሰዎች እዚህ መጥቼ ነበር። እሺ ይቱ ጋር ነበር ያቆም ነው ሌር ነው ብለኛል አይደል? ነው እኔ ሜዳ አይቀርም፣ ግን ከዛ በፊት ያው ቅድም እንዳልኩህ ወራችን ላይ ያቆም ልጆቹ መጥተው ሮዛ በሁለት ወር መምጣት እቅድ አላት እና ያው አንተ ጋር ያላት ቢዝነስን ጨምሮ ብሮችን ጨምሮ ከኔ ጋር በጋራ መስራት ትፈልጋለች ህጋዊ በሆነ መንገድ። ያው ቤተሰባሙ በሆንም ነገሮች ግን ህጋዊ በሆነ መንገድ መሄድ ስላለባቸው አንተ ጋር እንግዲህ እስከ ዛሬ ኦልሞስት ወደ 3 ዓመት አካባቢ ሰርታለች። ከውጭ ገቢ አንዳንድ ገንዘቦች እሷ ጋር ብትይዝም አብዛኛው ገንዘብ ግን ወደ አንተ ጋር ነው የሚላክ ነግራኛለች። ከዛ አንፃር በጣም እንግዲህ ብዙ ዓመት ከመስራቷ የተነሳ በአመት እንግዲህ በወር 80 ሺህ ብር አካባቢ ነበር ድሮ ደሞዟ። አሁን ደግሞ ሼፍና እስከ 110 እንደምታገኝ ነግራኛለች እና በአመት እስከ 1 ነጥብ አካባቢ ልካላለች። 3-4 ሚሊዮን ብር አካባቢ አንተ ጋር እንዳላት በእጅ ነግራኛለች። እና እነዛ ገንዘቦችስ ዘመዷ ነኝ የአባቷ ወንድም ልጅ ነኝ። ባለቤቷን አውቃለሁ። ስለዚህ አሁን እሷ የራሷን ኑሮ ጀምራለች አይደል? የራሷን ኑሮ ማለት ባለ ካገባች የራሷን ኑሮ ነው የምትኖረው። ስለዚህ ኑሮዋን ስትኖር ደግሞ ማለት ነው ከኔ ከባሏ ጋር ተመካክራ ምን ብላ ነው የምትኖረው? እንዴት ነው አሁን ትልቅ ራሷን ሰርታ የለወጠች ዘመድ ጋር እንዲህ ምናምን ነገር መሀል ገብቶ ጥሩ ነው ብለህ ታስባለህ? ይህን ሁሉ አቶ ሰይፈ ምናምን ነገር ከሷ ጥሩ ነው ብለህ ታስባለህ? አንዳንድ ነገሮችን ግልጽ ለማድረግ ያህል ገንዘቡ አንተ አካውንት ላይ አለ። አንተ አካውንት ላይ ገንዘቡ አለ።
ስለዚህ በየትኛውም አጋጣሚ ገንዘቦቹን ማግኘት እንችላለን ማለት ነው። ማለት ለምንድን ነው አንተ ብታገኘው ገንዘቡ? ሰይፈ ዋናው ቁም ነገሩ የኔ ሀሳብ ባለቤትህ አንተም ሆንክ በስራ ተሰርቶ ቢያልፍላችሁ አላማው ለእናንተ ነው። አንተ ሰራው ባለቤትህም ሰራችው ክፋት ያለው አይመስለኝም። ሳታማክር ቀርታ አይደለም። ብዙ ጊዜ ቢዝነሶችን ልትጀምር ትጠይቃለች፣ ታበረታታለች። ግን ደግሞ አንተ ፍላጎት የለህም። ፍላጎት እንደሌለኝ ነው አይደለም። አንተ ዘመዳችን ነው ስንተኛል ምትልክልኝ ገንዘብ እየሰራሁበት ቢዝነሱን እያሳደግኩት ነው። ወይ የሚስቴ ገንዘብ ማለት የኔ ገንዘብ ማለት አይደል? አንተ ስለሚስትህ ታማኝ ነህ? እሷ የምትመጣ ከሆነ እኮ እሷ ራሷ መጠየቅ ትችላለች። አንተ ገንዘቡን ሁሉን ነገር የምትጠይቀው ዘመድ ከሆነ አንተ ዘመድ ከሆንክ ዘመድናህን መጣህ ደርሰህ ጠይቀህ ልትሄድ ነው። እሷ የምትመጣ ከሆነ ስለ ገንዘቡ ደግሞ እሷ ጋር ነው ማውራት ያለባቸው። እንግዲህ አይመጣ ሊያወራ ብላለች አይደለ? ከዚህ በኋላ ደግሞ ምናወራቸው በጣም ብዙ ነገሮች አሉ። እጅግ በጣም ብዙ ነገሮች። ምንድን ነው ብዙ ነገሮች? አንደኛ ሮዛ 3 ዓመት ሙሉ የለፋችበትን የገንዘብ ሁኔታ መለያ ነው ያለው የሚለው ለማወቅ ነው የመጡት። ሳጣራም ነበር ገንዘቡ ከግማሽ በላይ የሚባለው የለም ማለት አካውንት ላይ የለም። አካውንቱን አንተ ቼክ እያደረግከው ነው እየመረመርከው ነበር ማለት ነው። 2 ሚሊዮን አካባቢ እሷ የላከችልን ወደ 3 ሚሊዮን አካባቢ ነው ከአስቤዛ ውጭ። አንተም ትሰራለህ። ይህንን በምን ልታጣራቻል እንዴ? ሲጀመር ለምንድን ነው ያለ ፍቃዱ እሱንስ የምትመረምረው? ዘመድ አለኝ ብለህ? ዘመድ አለኝ። ይህንን ለምንድን ነው ማጣራት ያስፈለገ? እንዴት ልታጣራቻል? እንዴት እርግጠኛ ሆነህ? መልካም እንግዲህ ከዚህ በላይ ነገሮችን ግልጽ አድርጌ ማውራት ያለብኝ ይመስለኛል። እኔ ሚኪያስ እባላለሁ። ስራ ዩቲዩበር ነኝ። በይበልጥ ደግሞ ለማስረዳት ውጭ በር ለሚጠብቁ እንግዶች አሉ፣ እነሱን ላስገባቸው። የምን እንግዳ ነው? ዋካችሁ መግባት ትችላላችኋል። እዛው ቆይ። የምን እንግዳ ነው እንዴ? እናችና ካሜራ ሰውዬ፣ የምን ካሜራ ነው? ምንድነው የሁሉ ሰው ይዘህ የምትመጣው? እንዴ እናወራለን። ሄሎ ካሜራውን አጥፋው። በልበል ካሜራውን አጥፋለን። ካሜራውን አጥፋው። ምንድነው? ቆይ ካሜራ ምናምን ይዘው ነገር አለ። ጭራሽ ዘራፊ ምናምን ነገር ካሜራ ምናምን ይዘብጥ። ይኸውልህ ባለቤት ሮዛ እንደላከችን ሲጀመር ሳያስፈቅዶ ሰው ቤት ካሜራ ይዞ መግባት አለ እንዴ? እንዴት እንደዚህ ይደረጋል? ቆይ ከቤት ይወጣል። ቁጭ ለማውራት ስላለብን እናወራለን። ቤት ነው ግን ማውራት ያለብን ነገር ሳለ እባክህ ተቀመጥና እናውራ። ቆይ ያለኔ ፍቃድ ካሜራ ምናምን ነገር ይዘህ መግባት መብት አለ እንዴ? ከሰው ቤት ሲጀመር ዝም ብሎ ካሜራ ይዞ አይገባም። ምንድነው ምን ስታደርግ የነበረው?